ኢትዮጵያ በግዛት ውስጥ ለማከናወነው የልማት ስራ የማንንም ፈቃድ አልጠይቅም ማለቷን ወደ ተመለከተው ዜናችን አለፍን። ኢትዮጵያ በአባይ ወንዝም ላይ ሆነ በሌሎች ተፋሰሶቿ ላይ ግድቦችና የልማት ስራዎችን ለመስራት የማንንም ሀገር ፈቃድ አትጠይቅም ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ተናግረዋል። ሚኒስትሩ ይህን ያሉት ኢትዮጵያ የመደራደር አቅሟን ለማሳደግ የአባይን ወንዝ ጨምሮ በሌሎች ተፋሰሶች ላይ ተጨማሪ ግድቦችን መገንባት ይኖርባታል ሲሉ ካደረጉት ንግግር በኋላ የግብጽ መንግስት በአባይ ወንዝ ላይ ተጨማሪ ግድብ እንዲገነባ አልፈቅድም ማለቱን ተከትሎ ነው። ኢትዮጵያ በግዛቷ ውስጥ ለምትሰራው የልማት ስራ ማንንም ሀገር አታስፈቅድም ያሉት ሚኒስትሩ ሀብታሙ ኢተፋ ግብጽ የታላቁ ህዳሴ ግድብን በጋራ ለማስተዳደር የምታቀርበው አማራጭም በጭራሽ የማይሆንና መታሰብም የሌለበት ነው ብለዋል። አቤል አበበ ሚኒስትሩ ከፐልስ ኦፍ አፍሪካ ጋር የነበራቸውን ቆይታ እንደሚከተለው አሰናድቶታል። ወትሮንም ከኢትዮጵያ ሀገራዊ ፍላጎቶች በተቃራኒ በመቆም የሚታወቁት የግብጽ መሪዎች ታላቁ የህዳሴ ግድብ እውን እንዳይሆን ያልፈነቀሉት ድንጋይ እንዳልነበር ለዓለም የተገለጠ ሀቅ ነው። የግብጽ ባለስልጣናት ባለጸጋ ሀገራትና ዓለም አቀፍ የፋይናንስ ተቋማትን ደጅ ጠንተው ብድር ከማስከልከል አንስቶ በኢትዮጵያ ካሉ በርካታ አለመረጋጋቶችም ጋር ስማቸው ሲያያዝ ብዙ ዓመታት ተቆጥረዋል። ሆኖም በዚህ ሁሉ ጥልፍልፍ ውስጥም ቢሆን ኢትዮጵያ የታላቁ ህዳሴ ግድብን ግንባታ አጠናቃ ጳጉሜ 4 2017 ዓ.ም ለምርቃት ስታበቃው ነገሮች ጋብ የሚሉ መስለው ነበር። ከምርቃቱ ማግስት አንስቶ የሆነው ግን እንደዚህ አልነበረም። ባለቀና በደቀቀ ጉዳይ ላይም ቢሆን ሐሳብ መሰንዘር ያላቆመችው ግብጽ በፖለቲካ መሪዎቿ በኩል እንዲህና እንዲያይደረግ የሚሉ ከህዳሴው ግድብ ጋር የተያዙ አስተያየት አይሉት ትንኮሳዎችን ስትሰነዝር ነበር የቆየችው። ከሰሞኑ ደግሞ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ኢትዮጵያ የአባይን ወንዝ ጨምሮ በሌሎችም በአግባቡ ጥቅም ላይ ባሏሉ ወንዞቿ ላይ ተጨማሪ ግድቦችን በመገንባት የመደራደር አቅሟን ማሳደግ ይገባታል ሲሉ መናገራቸው የግብጽ መሪዎችን አመክንዮ አልባ ኩርፊያ እንደ አዲስ እንዲያገረሽ ማድረጉን የታየው። ይህን የሚኒስትሩን ንግግር ተከትሎ የግብጽ ውጭ ጉዳይ ሚኒስትር የሆኑት ባድር አብደላቲ አልአረቢያ በተሰኘው የቴሌቪዥን ጣቢያ ተከስተው ግብጽ በአባይ ወንዝ ላይ ለሚካሄድ ማንኛውም ግንባታ ፈቃድ አትሰጥም ሲሉ ነው የተደመጡት። የዓለማችን ታላቁ ወንዝ መነሻ የሆነችው ኢትዮጵያ ለዘመናት ከፍታ የተጠቃሚነት ርቃ መቆየቷን የዘነጉ የሚመስሉት አብደላቲ በዚሁ ንግግራቸው አለፍ ብለው የውሃ ደህንነት ስጋታችንን የመመከት ህጋዊ መብት አለን እስከ ማለትም ነው የደረሱት። ይህንን የአዛዥነት መንፈስ የተጫነው የካይሮ ወቀሳ ተከትሎ በጉዳዩ ላይ በድጋሚ ማብራሪያ የሰጡት የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ሉዓላዊት ሀገር ኢትዮጵያ በግዛቷ ውስጥ ባሉ የተፈጥሮ ሀብቶቿ ላይ ለምትተገብራቸው የልማት ስራዎች የማንንም ፈቃድ አትጠይቅም ነው ያሉት። ሚኒስትሩ በንግግራቸው የካይሮ መንግስት የህዳሴ ግድብን ቢሆን ያለማንም ፈቃጅነት እንደገነባን መዘጋት የለበትም ብለዋል። ሉዓላዊት ሀገር አለን፣ ህዝብ አለን፣ መሬት አለን፣ መንግስት አለን፣ የራሳችን ፖሊሲም አለን። ስለዚህ ይህ ነው እነሱ ሊረዱት ያልቻሉት። ታውቃለህ፣ ሁልጊዜ አእምሯቸው ወደ ቅኝ ግዛት አስተሳሰብ የሚመላለስበት ምክንያት ይሄ ነው። በተፋሰሱ የላይኛው ክፍል ላሉ ህዝቦች ህልውና ዋጋ አይሰጡም። ዛሬ ስለ ታላቁ የኢትዮጵያ ህዳሴ ግድብ በኩራት እናወራለን። እነሱ ለዓመታት ሲቃወሙት ነበር። እናም ከነሱ ፈቃድ እንጠይቃለን ያለው ማን ነው? ምክንያቱም ግድቡን የገነባነው ያለነሱ ፍቃድ ነው። አስፈላጊ ከሆነም በሌሎች ወንዞቻችን ላይ በተመሳሳይ እንገነባለን። ለምን? እኛ ሉዓላዊ ሀገር ነን። የተፈጥሮ ሀብት አለን፣ ወንዞችም አሉን። በተፈጥሮ ዝም ብሎ የተሰጠ ብቻ ሳይሆን በናይል ወንዞች ላይ ለማልማትና ለመላው ቀጠናው ብልጽግና የሚሆኑ ተገቢ አቅጣጫዎችን ለማስቀመጥ ብዙ ኢንቨስት ስናደርግ ቆይተናል። ታላቁ የህዳሴ ግድብ አሁን ላይ ይገንባ አይገንባ የሚለውን የክርክር መስመር አልፎ ኃይል ማመንጨት ጭምር ከጀመረ ከራርሟል። በ2018 የበጀት ዓመት ብቻ ኢትዮጵያ ለጎረቤት ሀገራት ከሸጠችው የኤሌክትሪክ ኃይል ከ120 ሚሊዮን ዶላር በላይ ስታገኝ ታላቁ ግድብ የራሱን ድርሻ ተወጥቷል። ይህም ብቻ ሳይሆን በአሁኑ ወቅት ከሀገሪቱ ብሔራዊ የኃይል አቅርቦት ከ50 በመቶ በላይ የሚሆነውን እየሸፈነ ስለመሆኑም የኢትዮጵያ ኤሌክትሪክ ኃይል መረጃዎች ያሳያሉ። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ በማብራሪያቸው ከዚህ ግድብ የተገኘው ጠቀሜታ ከኢትዮጵያ አልፎ እንደ ኬንያ፣ ጅቡቲና ሱዳን ላሉ ሀገራት የተረፈ መሆኑን መገንዘብ ያስፈልጋል ነው ያሉት። Making appropriate directions for the prosperity of the entire region. ኢትዮጵያ ብቻ ሳትሆን በናይል ተፋሰስ ያሉ ወንድሞቻችንም ተጠቃሚ የሚሆኑበት መንገድ ነው የምንከተለው። ይህ ግድብ በፈረንጆቹ መስከረም 2025 በሙሉ አቅሙ ከተመረቀ በኋላ ኢትዮጵያ ለራሷ ብቻ ሳይሆን ለጎረቤቶቿ ለጅቡቲ፣ ለኬንያ በመቀጠልም ለታንዛኒያ የሚሆን ከፍተኛ የኃይል ምርት ማግኘት ችላለች። ተጨማሪ የኃይል ፍላጎቶችም እየመጡ ነው። ስለዚህ በራሳችን የገነባነው ይህንን መሰል ግዙፍ ፕሮጀክት አዎንታዊ ተጽዕኖ ለኢትዮጵያ ብቻ ሳይሆን ለአጠቃላይ ቀጠናውም የሚተርፍ ነው ብለን እናምናለን።
The spillover is also for the region, not only for Ethiopia. ይኸው የህዳሴ ግድብ ጉዳይ ሲነሳም ሆነ ሌሎች ልማቶችን በስፍራው ላይ የማካሄድ ጉዳይ ሲጠቀስ በካይሮ መንግስት በኩል ተደጋግሞ የሚቀርበው የተለመደ አቤቱታ የልማት ስራዎቹ ወደ ተፋሰሱ ሀገራት የሚሄደውን የውሃ ፍሰት በመቀነስ የውሃ ደህንነታችንን ስጋት ውስጥ ይጥላሉ የሚል ነው። የውሃና ኢነርጂ ሚኒስትሩ በዚሁ ማብራሪያቸው ለዚህ ጉዳይ የሰጡት ምላሽ ኢትዮጵያ በአባይ ጉዳይ ላይ ንፉግ ከመሆን ይልቅ ለጋስ መሆኗን በተግባር አሳይታለች የሚል ነው። በቴክኒክ ደረጃ ከተፋሰሱ የታችኛው ክፍል ከ230 ሺህ ሄክታር በላይ የሚሆን በመስኖ ሊለማ የሚችል መሬት አለን። ኃይላችንን ካገኘን በኋላ አነስተኛ ኢንቨስትመንት በማድረግ የመስኖ ፓምፖችን በመጠቀም ማልማት እንችል ነበር። ነገር ግን የታችኛው ተፋሰስ ሀገራት ፍላጎት እንዳላቸው ስለምናውቅ ያንን አላደረግነውም። ከህዳሴ ግድብ የሚወጣው ውሃ በሙሉ ኃይል አመንጭቶ ካለፈ በኋላ አውቶማቲክ በሆነ መንገድ ወደ የታችኛው ተፋሰስ ሀገራት ወንድሞቻችን ይፈሳል። እናም እያንዳንዱ አካል ሊረዳው የሚገባው ጉዳይ ቢኖር ኢትዮጵያ የታችኛው ተፋሰስ ወንድሞቿን በሚመለከት እጅግ ልግስና የተሞላበት አቋም ነው ያላት። የህዳሴ ግድብ መጠናቀቁን ተከትሎ ከግብጽ መንግስት እየተሰማ የቀጠለው ሌላው ፈሊጥ ደግሞ የግድቡን ቀጣይ የሥራ ሂደት አብረን ማስተዳደር ይገባናል የሚል እንደሆነ ይታወቃል። ሚኒስትሩ ሀብታሙ ኢተፋ ይህንኑ አንስተው ሲናገሩም ግንባታውን ሲቃወሙ በዘለቁት ግድብ ላይ የጋራ ማስተዳደርን መመኘትም ሆነ ማሰብ አይቻልም ሲሉ ተደምጠዋል። The dam that has been built by Ethiopians በኢትዮጵያውያን የተገነባው የእኛ ኩራትና የብሔራዊ ክብር ፕሮጀክታችን የሆነው ግድብ ላይ ልማቱን ሲቃወም የነበረ አካል መጥቶ በጋራ እናስተዳድረዋለን ማለቱ በፍጹም አይታሰብም። በፍጹም የማይቻልና የማይታሰብ ነገር ነው። የሕግ አቋሙን በሚመለከት እንዲህ የሚያደርግ ምንም አይነት ሕግ ወይም አስገዳጅ ጉዳይ የለም። መደራደርና መዋየት ለሀገራቱ የተተወ ነው። It is up to the states to negotiate and discuss.